ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በአክሱም ከተማ በሊቃነ ጳጳሳት ላይ የተኩስ ጥቃትና የግድያ ሙከራ ተፈጸመ። በመንበረ ሰላማ ከፍተኛ ቤተ ክህነት በሊቃነ ጳጳሳቱ ላይ የተፈጸመው የግድያ ሙከራ በይፋ አውገዘም። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፏል ያላቸው 34 ኢትዮጵያውያን ስም ዝርዝር ይፋ አደረገም። አሜሪካ በሆርሙዝ ወሽመጥ ለተፈጸሙ ጥቃት ምላሽ በኢራን ላይ ጠንካራ የተባለ የአየር ድብደባ ፈጸመች። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። በትግራይ ክልል ታሪካዊቱ አክሱም ከተማ በሚገኘው መንበረ ጵጵስና ላይ ትናንት እኩለ ሌሊት ከፍተኛ የተኩስ ጥቃትና ሕይወታቸውን ለማጥፋት ያለመ አደገኛ የግድያ ሙከራ መፈጸሙን ታወቀ። ይህ ክስተት በመላው ክልሉ ከፍተኛ ድንጋጤና ቁጣን ቀስቅሷል። በስፍራ የወጡ መረጃዎች እንደሚያመለክቱት በጥቃቱ ወቅት የተተኮሱ በርካታ ጥይቶች አባቶች ተኝተው በነበሩበት የመኝታ ክፍል አልጋዎች ላይ ያረፉ ሲሆን ድርጊቱ በቀጥታ በሊቃነ ጳጳሳቱ ሕይወት ላይ ከባድ አደጋ ለማድረስ የታለመ መሆኑን ተገልጿል። ጥቃቱ ያነጣጠረባቸውና በወቅቱ በመንበረ ጵጵስናው በአንድነት የነበሩት አባቶች ብፁዕ አቡነ ናትናኤል በትግራይ ክልል እየተካሄደ ያለው የኃይል መልመላ የግዳጅ አፈሳ በይፋ ያወገዙ አባት ናቸው። ብፁዕ አቡነ አረጋዊ የመንበረ ሰላማ ጸሐፊ የሆኑት በተለያዩ ማህበራዊ ሚዲያ ማዕከላት እርምጃ ይወሰድባቸው የተባሉ ተከታታይ የስም ማጥፋትና የቀስቀሳ ዘመቻ ሲካሄድባቸው የሰነበቱ አባት ናቸው ተብሏል። ይህን በማስመልከት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ቤተ ክህነት መንበረ ሰላማ የመንበረ ጵጵስና ላይ የተፈጸመው የተኩስ ጥቃት አስመልክቶ አስቸኳይ ይፋ መግለጫ አውጥቷል። ከመንበረ ሰላማ ጠቅላይ ጽሕፈት ቤት በወጣው ይፋ መግለጫ መሰረት የተኩስ ጥቃቱ የተሰነዘረው በወቅቱ በውስጥ በነበሩት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ነው። መግለጫው በተለይ ሁኔታ ሲያብራራ ጥቃቱ በተለይ የመንበረ ሰላማ ቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ አረጋዊ ላይ ትኩረት ያደረገ የግድያ ሙከራ መሆኑንና በተፈጸመው የተኩስ እርምታ በብፁዓን አባቶች ላይ የደረሰ ምንም አይነት የአካል ጉዳት የለም ብለዋል። በቤተ ክህነቱ ባወጣው መግለጫ ይህንን አይነቱ አሳዛኝ ድርጊት ታሪካዊቷና ቅድስት ከተማ አክሱምን ፍጹም የማይመጥን ነው ካለ በኋላ የክልሉ የጸጥታ መዋቅር ይህንን እኩይ ተግባር የፈጸሙትን አካላት በአስቸኳይ አጣርቶ ለሕዝብ ይፋ እንዲያደርግና ተጠያቂ እንዲያደርግ በጽኑ ጠይቋል። ይህ በእንዲህ እንዳለ መረጃ ማለዳ ላይ መሰማቱን ተከትለው ቁጥራቸው የበዛ የአክሱም ከተማ ነዋሪዎች ምዕመናን ወደ መንበረ ጵጵስናው በመሄድ ለአባቶች ያላቸው አለኝታና ጥበቃ እያሳዩ ናቸው። የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ የትግራይ ሕዝብ የማጥፋት መረብ በዘረጉ የስልጣን ጥመኛ በጥቂት ወንጀለኞች ሰበብ ታጋች መሆኑን በይፋ ገለጹ። ሚኒስቴሩ ይህንን ያመለክቱት በትግራይ ክልል ወቅታዊ ሁኔታ፣ የሰላምና የልማት እንቅስቃሴዎች እንዲሁም በሕዝቡ ተጠቃሚነት ላይ ለመምከር በተዘጋጀ የውይይት መድረክ ላይ ነው። በመድረኩ ላይ ሰፊ ማብራሪያ የሰጡት አቶ ጌታቸው ረዳ ጠንካራ የስራ ባህል ያለው የትግራይ ሕዝብ በጥቂት ቡድኖች ምክንያት በሀገሪቱ አጠቃላይ የልማት ተጠቃሚነት መገለሉ በእጅጉ እንዳሳሰባቸው ገልጿል። በሌሎች የኢትዮጵያ አካባቢዎች አበረታች የልማት ስራዎች እየተከናወኑ ባሉበት በአሁኑ ወቅት በትግራይ ክልል ግን ለረዥም ጊዜ ተደራሽ ሳይሆኑ ቆይቷል። ክልሉ ለዓመታት በአፈናና በወንጀል ተግባራት ውስጥ እየቆዩ የሚገኙት ጥቂት አካላት ህዝቡ ከልማት እንዲርቅ ምክንያት ሆነዋል። ካለፈው ጥፋት መማር የማይፈልጉት እነዚህ የጥፋት አቀነባባሪዎች አሁንም በክልሉ ሰላምና ልማት እንዳይኖር ከሚከተሉት አካሄድ ለክልሉ ህልውና ፈታኝ የሆነ መጥቷል። አቶ ጌታቸው ረዳ በትግራይ ክልል የልማት ስራዎች ተጠናክረው እንዲቀጥሉ ከተፈለገም መጀመሪያ ለሰላም ፍጹም ቅድሚያ መስጠት እንደሚያስፈልግ አጽንኦት ሰጥቷል። አክሎም በክልል ያለው የልማት የማደናቀፍና እንቅስቃሴ ሁሉም ሊያወግዘው እንደሚገባና የክልሉ ህልውና ማረጋገጥ ከማንኛውም ፖለቲካዊ ልዩነት በላይ በአሁኑ ኢትዮጵያውያን ዘንድ የጋራ አጀንዳ ሊሆን እንደሚገባ አሳስበዋል። በመጨረሻም መገናኛ ብዙኃን የክልሉ ሰላምና ልማት እንደ ቅንጦት ሳይሆን እንደ መሰረታዊ የህልውና ጥያቄ በመመልከት የጋራ አጀንዳ እንዲያደርጉት ጥሪ አቅርበዋል። አቶ ጌታቸው በፌዴራል መንግስቱ የጠቅላይ ሚኒስትሩ አማካሪ ሆነው ከተሾሙ በኋላ የሰጡት ይህንን ጠንካራ መግለጫ በክልሉ ያለው የኢኮኖሚና የማህበራዊ መረጋጋት እንቅፋት በቀጥታ በውስጥ ካሉ የስልጣን ጥመኞች ጋር በማያያዛቸው አዲስ የፖለቲካ ፍጥጫ መፈጠሩ ያመላክታል።
መንግስት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ፓርላማ ቀርበው ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ለሰጡት ማብራሪያ በማስታወቂያ ሚኒስቴሩ በኩል ፈጣንና ጠንከር ያለ አጸፋ መልስ ሰጠም። ሁለቱ ወገኖች በቀጠናው ሰላም መታወክና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ፍጹም ተቃራኒ የሆኑ ከባድ ክሶችን ሰንዝረዋል። በጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑንና ወጣቶቹ በማያውቁት ጉዳይ ህይወታቸውን እያጡ ነው ሲሉ ወቅሰዋል። በአንጻሩ የኤርትራ ማስታወቂያ ሚኒስቴር ክሱን ውድቅ በማድረግ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ብለዋል። አስመራ በሰጠችው መግለጫ ኢትዮጵያ ለሱዳን ፈጥኖ ደጋፊ ኃይሎች RSF በቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ እየተሳተፈች መሆኑን ለዚህም ግልጽ ማስረጃዎች አሉኝ ስትል አጸፋዊ ክስ አቅርባለች። ጠቅላይ ሚኒስቴሩ የኢትዮጵያ ሉዓላዊ አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ሙሉ ዝግጁ መሆኑን ባረጋገጡበት ንግግር ላይ ኤርትራ ጠንካራ ትችት ሰንዝራለች። የኤርትራ መንግስት ኢትዮጵያ ዓለም አቀፍ ህግጋት የቀጠናው ሀገራት ሉዓላዊ እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት መስፋፋት ፍላጎት ነው ብለዋል። አክሎም የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ፖለቲካዊ ድራማ እየሰራ ነው ሲል ወቅሷል። በአጠቃላይ ጠቅላይ ሚኒስትር አብይ አህመድ ሀገር ውስጥ አለመረጋጋትና ለክልላዊ ውጥረቶች ኤርትራን ህወሓትን ተጠያቂ ሲያደርጉ ኢትዮጵያ መንግስት ደግሞ በተቃራኒው የኢትዮጵያ መንግስት የሚከተለው ያልተረጋጋና ቀስቃሽ ፖሊሲ ለቀጠናው ሰላም መታወክ ዋና መንስኤ ነው የሚል ጽኑ አቋም ይዟል። የዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ፕሮጀክት በሩሲያ በኩል ተሰልፈው በዩክሬን ላይ እየተዋጉ ነው ያላቸው የ34 ኢትዮጵያውያን ስም ዝርዝር ይፋ አደረገም። ተቋሙ ይህንን ስም ዝርዝር ይፋ ያደረገው የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በአፍሪካ እያደረጉት ባለው ጉብኝት አካል አዲስ አበባ መግባታቸውን ተከትሎ መሆኑን ገልጿል። የፕሮጀክቱ መግለጫ እንዳመለከተው ስማቸው ይፋ የተደረገው ኢትዮጵያውያን ለሩሲያ ጦር ኃይል ኮንትራት የፈረሙት በቀጥታ ሳይሆን በህገወጥ የሰዎች አዘዋዋሪነት አማካኝነት በተለያየ ጊዜ ነው ኮንትራት የፈረሙት። እንደ አውሮፓውያን አቆጣጠር ሴፕቴምበር 1 ቀን 2025 ዓ.ም 10 ሰዎች ውል ገብተዋል። እንደ አውሮፓውያን አቆጣጠር ኦክቶበር 30 ቀን 2025 ዓ.ም በተመሳሳይ 9 ሰዎች ኮንትራት ፈጽመዋል። ይህ ይፋ ከሆኑት 34 ኢትዮጵያውያን መካከል ቢያንስ 3ቱ በጦርነት ላይ መሞታቸው የዩክሬን የሰለላ ተቋም አረጋግጧል። ከተዘረዘሩት መካከል በእድሜ ትናንሽ የሆኑት አዱኛ አሩንና ዘለቀ ናትናኤል የተባሉት እድሜያቸው በ20ዎች መጀመሪያ ላይ የሚገኙ ወጣቶች ሲሆኑ በእድሜ ትልቁ ደግሞ ሀብተ ማርያም ስንታይ የተባለው የ50 ዓመት ጎልማሳ መሆናቸው ተጠቅሷል። ፕሮጀክቱ የእነዚህን 34 ኢትዮጵያውያን ስም ማረጋገጥ ቢችልም በሩሲያ ጦር ኃይል ውስጥ በተጨባጭ ተሰልፈው እየተዋጉ ያሉ ኢትዮጵያውያን ቁጥር ከእነዚህ በእጅጉ እንደሚበልጥ አስታውቋል። አጠቃላይ እስካሁን ባለው መረጃ መሰረት ከ40 የተለያዩ የአፍሪካ ሀገራት የተውጣጡ 2984 ሰዎች ለሩሲያ ጦርነት እያገለገሉ ሲሆን እነዚህ ውስጥ የስድስቱ ህይወት ማለፉን ለመረዳት መቻሉን በመግለጫው አካቷል። የአሜሪካ ማዕከላዊ እዝ በስትራቴጂው የሆርሙዝ ወሽመጥ ላይ 3 የንግድ መርከቦች ላይ የተፈጸመው ጥቃት አስቸኳይ ምላሽ ለመስጠት በኢራን ወታደራዊ ይዞታዎች ላይ ከኃይለኛ የተባለ የአየር ጥቃት መፈጸሙን በይፋ አስታወቀም። የሴንትኮም መግለጫ እንዳመለከተው የአሜሪካ ጦር ኃይል በኢራን ውስጥ ከ80 በላይ ወታደራዊ ኢላማዎች ላይ ጥቃት የሰነዘረ ሲሆን ከእነዚህም መካከል የኢራን አብዮታዊ ጥበቃ ጦር ንብረት የሆኑት ከ60 በላይ ትናንሽ የባህር ኃይል መርከቦች፣ የሚሳኤል ማስወንጨፊያ ጣቢያዎችና የእዝ ማዕከላት ይገኙበታል። ጥቃቱ በተለይ በደሴተ ቀሸም፣ ባንዳር አባስና ሲሪክ የተባሉ የባህር ጠረፍ አካባቢዎች ላይ ያተኮረ ሲሆን በስብርባሪ ሮኬቶች ሳቢያ ሰዎች መቁሰላቸውን የኢራን መንግስታዊ መገናኛ ብዙሃን ዘግቧል። የኢራን የውጭ ጉዳይ ምክትል ሚኒስቴር በሰጡት መግለጫ የአሜሪካ ወታደራዊ እርምጃ ባለፈው ወር በሁለቱ ሀገራት መካከል የተፈጸመው ታሪካዊ የመግባቢያ ሰነድ ሙሉ በሙሉ እየጣሰ ነው ብለዋል። የሀገሪቱ የውጭ ጉዳይ ሚኒስቴር የአሜሪካ መንግስት ፈጽሞ የማይታመን አጋር መሆኑን ውሳኔው ያረጋግጣል ካሉ በኋላ ቴህራን የሀገራዊ ጥቅሟን ደህንነቷን ለመጠበቅ ቆራጥ አስፈላጊ የሆኑ እርምጃዎችን ትወስዳለች ሲሉ ጠንካራ ማስጠንቀቂያ ሰጥቷል። ኢራን ቀደም ሲል ለተፈጸሙ የ3 መርከቦች ጥቃት በቀጥታ ኃላፊነት እንደማትወስድ መግለጿን ይታወቃል። አሜሪካ ወታደራዊ ጥቃቱን ከመሰንዘሯ ጥቂት ቀደም ብሎ የሀገሪቱ የገንዘብ ሚኒስቴር ባለፈው ወር ስምምነት መሰረት ለኢራን ተሰጥቶ የነበረውና የነዳጅ ሽያጭ በጊዜያዊነት የሚፈቅደውን ልዩ ፍቃድ ሙሉ በሙሉ መሰረዙን አስታውቋል። ይህ በእንዲህ እንዳለ ኳታርና ሳዑዲ አረቢያ በጥቃቱ መርከቦቻቸው እንደተመቱባቸው በግልጽ ድርጊቱን በጽኑ አውግዘዋል። ለተፈጸመው የባህር ላይ ጥቃትም ኢራንን በቀጥታ ተጠያቂ አድርገዋል።
ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ መስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱም ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑን ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ሁንላችሁም።